ትሁቴ ገና አሁን ጀግና ሆነች። ይቆርጣት ሴት አይደለች። ሞተ ብለህ ባታምን እንደማትጠጋት እርግጠኛ ነበርኩ። ጸብ መፍትሄ እኮ አይደል? ምን ነው ተደሰተ? አንተ መጋፈጥ ፈርተ ነበር እንዴ? ያማህል እንዴ? እኔ እሱን መግደል አልችልም በፍጹም። እሺ ልጄን መተህ ዝም እንዲል ፈልገህ ከሆነ ተሳስተሃል። በሽጉጥ ግንባርህን ነው የምልህ። ወደ ግባበት። አሁን የምታገቢው እሱ አባ እየቀለድክ አይደለም አይደል? እንግዳ ያለ ክፉ በጎ መነጋገር የለብንም። አይዞሽ አበባ ይርጋፋቦ። ለነገሩ ምን አበባ አለ? አንቺ አባ ቀልድ ነው ያዝከው አይደለ? አንተ በጣም ጨዋታ ላይ ነህ። ትሁት ግድ የለም ደንግጣ። አባ በዚህ ሁኔታ መስማማት ይከብደናል። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ ደግሞ እየላችሁ የመጣሁት የእነ ቱቱንና የአባቷን የሚነጋገሩትን ነገሮች ናቸው። ቱቱ እንግዲህ ወደ ክፍለ ሀገር ሄዳ ቤተሰቦቿን ለመጠየቅ ስትሄድ ነበረ። ቤተሰቦቿ ጋር ከሄደች በኋላ ባለፈውም አባቷን ይቅርታ ስትጠይቅ ነበረ። ይቅርታ ከጠየቀች በኋላ አባትየው እንግዲህ ሽማግሌ ይላካል ብላ ለአባትየዋ ስትነግር ነበረ። አባትየው ግን ሽማግሌ የምትልኪው እኔ የማቀው ሰው ነውና እኔ ለምፈልገው ሰው ነው የምድርሽ ብሎ አባትየው ቱቱን ሲያነጋግራት ነበረ። ቱቱ ግን አባቴ እኔ የምወደውና የማፈቅረው ሰው ስላለ ስለዚህ አንተ ደግሞ እንዴት እኔ የማላቀውን ሰው እንዴት ለዛ ሰው ለመዳር እኔን ትሞክራለህ ስትል ነበረ። አይ እኔ ያልኩት ነገር ነው። እኔ በአሁኑ ጊዜ አንቺ በመረሹ አይሆንም እኔ በመረኩ ነው ብሎ አባትየው ከቱቱ ጋር ሲዳረቅ ነበረ። ቱቱ ግን በዛን ጊዜ አባዬ እኔ በመረኩ ነው እንጂ አንተ በመረከው አይደለም ብላ ቱቱ ስትናገር ነበረ። ቱቱ እንግዲህ በሰለጠነ ጊዜ እኔ የማፈቅረውና እኔ የምወደው ወንድ እስካለ ድረስ ያን ሰው ነው የምፈልገው እንጂ አባቴ አንተ ያመጣክልኝን ሰው በፍጹም ላገባ አልችልም ብላ ቱቱ ስትናገር ነበረ። ቱቱ እንደዛ ብላ ከተናገረች በኋላ አባትየውም ግን ፈቃደኛ አይደለም። ስለዚህ እንግዲህ የልጄን አባት እኮ ነው የማገባው። እኔ የልጄን አባት ትቼ ሌላን ሰው የማገባበት ነገር የለም። ግን እሱም ብቻ አይደለም ሌላ ምርጫም አለኝ ብሎ ሲነጋገር ነበረ። ሌላ ምርጫ እንግዲህ አንቺ ሌላ ምርጫ ያለሽነ ሰው ማን ነው ብሎ ሲጠይቅ አይ እሱን አንተ ካየከው በኋላ አንተ ጋር ከመጣ በኋላ ምርጫውን ግን አንተ ተመርጣለህ ብሎ እንግዲህ ብላ ስትናገር ነበረ። አባትየው ግን ለማንኛውም ምርጫስ ይሁንልሽ ብሎ እንግዲህ እሺ ብሏታል። እንግዲህ ከክፍለ ሀገር ወደ አዲስ አበባ የድሮ ባሏና እነ አባባ ሁሉም ሰው እየደወሉ ቱቱ ትንሽ ችግር ላይ ነው ያለችው ብሎ እያወሩ ነበረ። ነገር ግን ችግሩን እኮ አባትየው ነው ችግር ያመጣው። ቱቱ ግን ያመነችበት የልጇ አባት ብቻ ነው እንጂ ሌላ ሰው አይደለም ብለው ሲነጋገሩ ነበረ። ነገር ግን ቱቱ ለምንድነው በሱ ያላመነችው? ለምንድነው በልጁ አባት ብቻ ያመነችው? የሷ ችግር ምንድነው በሚባል ሁኔታ እየተነጋገሩ ነው። ቱቱ ደግሞ እኔ ወድጄ የፈቀርኩት በዚህ በሰለጠነ ጊዜ እኔ የምፈልገው ሰው ነው የሚሆነው እንጂ እናንተ የምትፈልጉ ሰው አይሆንም ብላ ለአባቷም ስትናገር ነበረ። አባትየው ግን እኔ ልጄ እኮ ነኝ ልጄ ነሽ እኮ ስለዚህ ራክሽብኝ እንጂ ከኔ ጋር የትም እኮ አታመልጭም በሚባል ሁኔታ ነው
በሚባል ሁኔታ እንግዲህ ተነጋግሯል ማለት ነውና ስለዚህ ሽማግሌ ግን አሁን እንደሚላክና ሽማግሌዎቹ በምርጫ እነሱ ቤት እንደሚገቡ በስተመጨረሻ ላይ ከስንት ሙግት በኋላ ሊስማሙ እንግዲህ አዲሱ የቱቱ ፍቅረኛ ቱቱ እንግዲህ ውጪ ወጥታ የሆነ ቦታ ብቻዋን ቁጭ ስትል ከቱቱ ጋራ ሊነጋገር የኔ አበባ ብሎ ሲጠራት አበባ ይርገፍ ብለዋለች ቱቱ። ኧረ ቱቱ አበባ ይርገፍ ስትለው ምን ሆነሽ ነው? የሰው ልጅ የገዛ ባሉን እንደዚህ ይላል እንዴ ብሎ ሲጠይቃት ነበረ። ከዛ እሱ እንደዛ ብሎ ከጠየቃት በኋላ እኔ እኮ የወደፊት ባልሽ ነኝና እንዴት እንደዚህ ትይኛለሽ ብሎ እሱ ሲጠይቃት ነበረ። እሱ እንደዛ ብሎ ከጠየቃትም ሳቀችበት። እሷ ደግሞ በሱ ላይ ስትስቅ እሱ ደግሞ የሚያስቅሽ ነገር ምንድነው ብሎ ሲጠይቃት ነበረና የሚያስቀኝ ያንተ መጃጃል ነው ያለችው መሰለኝ ቱቱ። እንግዲህ ውድ ተመልካች ቱቱ በጣም የምትገርምና በጣም የምትደንቅ ሴት ነችና ሁሉንም ነገር እንግዲህ በበጎ መመለስ የምትችለው ነው። አሁን ደግሞ ከባለቤቷ ከልጁ አባት ጋራ እየተነጋገረች ነውና እኔ መጥቼ ሽማግሌ ልኬ ከአባትሽ ጋር ተስማምተን እኔ መጥቼ ወስድሻለሁ በማለት እንግዲህ ከጓደኛዋ ከባለቤቷ ጋራ እየተስማማች ነው። ስለዚህ አንተ አትልፋ፣ አንተ ግን እንደዚህ እንደተጨናነኩ እዚህ ችግር ውስጥ እንዳለው ማነው የነገረህ እያላት ነው እያለችው ነው። እኔ የነገረኝ ሰው አልነግርሽም። አንተ ካወከው ግን አው እየተጨናነኩ ነው፣ ሌላ አዲስ ሽማግሌ ሊገባ ነው ስትለው ነበረና አንቺ ታዲያ ከኔ ጋራ ሚስቴ ልትሆኚ ከኔ ጋራ ለመኖር አስበሽ አይደለ እንዴ የምትጨናነቂው ብሎ ሲጠይቃት ነበረ። አዋ አለችው። ከዛ ሳቀ። እኔ እኮ ሽማግሌ ልክ ከአባትሽ ጋር እኔ አንቺን መውሰድ እችላለሁ በሚባል ሁኔታ እንግዲህ ተነጋግሯል ማለት ነውና ስለዚህ እንግዲህ ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የኔ ቻናል ሰብስክራይብ እና ላይክ እያደረጋችሁ ወደዚህ ቻናል እንድትቀላቀሉ ነው የምፈልገው። ነገሮቹ እንግዲህ የድራማ ነገሮች እሱም ቢዩም የለውም ምንም የለውም። እኔም እንግዲህ መፈትፈቱን አላቆምም። እናንተም ሰብስክራይብ እና ላይክ እያደረጋችሁ ላይክ ያድርጉ። አብሏል ጉድ እኮ ነው እናንተ። ስለዚህ እንግዲህ እና አባዬም ቱቱን በጣም ስለሚወዳት ቱቱን በጣም ለቱቱ ቦታ በደንብ ስላሏቸው እንግዲህ ለቱቱ በጣም እየተጨናነቁ ነው እነሱም። ስለዚህ እንግዲህ ጥሩ መልካም ሰው ስለሆነች መልካም ምርጫ መልካም ትዳርም ያጋጥማት እነሱም እያሉ ነው። እኔም በዚህ ጎራ ብዬ እንግዲህ መልካም እድል ያጋጥምሽ ቱትዬ ማለት እወዳለሁ ማለት ነውና ስለዚህ እንግዲህ አሁንም ቱቱ ተስፋ አልቆረጠችም። አባዬ እኔ የምልህ ነገር አንድ ነገር አለ፣ ግን ምርጫክ እንዴት ነው ብላ ለአባቷም አሁንም ቁጭ አድርገው አባቷን እንግዲህ እየጠየቀችው ነው። አባቷ ደግሞ በዛን አሁንም አባቷ ነገሮቹ በጣም ከባድ እየሆኑበት አባቷም ጥያቄ እስከሆነበት ድረስ ስለዚህ እንግዲህ እስቲ ያንቺ ምርጫ አባዬ እኮ አንድ ሰው ብቻ አይደለም ሁለት ነው የሚመጣው።
ከሁለቱ ደግሞ አንተ ትመርጥልኛለህ ስትለው ነበረና ስለዚህ እሷ እንደዛ ስትለው እኔ ደግሞ እስቲ እንግዲህ አይቼ ከሁለቱ ወደ አንዱ መርጥልሻለሁ ብሎ ሲነግራት ነበረ። አባቴ እኮ ምርጫው ሁለት ቢሆንም አንዱ የልጅ አባት እንደሆነ ታውቃለህ እንዴ ብላ ስትነግረው ነበረ። የልጅ አባት እንዴት ነው? የልጅሽ አባት ካሁን በፊት እኮ ያሰቃየሽ ነው እንዴት ይሆናል ብሎ ሲጠይቃት ነበረ። አይ አባቴ እኮ አሁን እንደ ድሮ አይደለም ተሻሽሏል፣ በጣም እየተሻሻለ ስለሆነ ነው ብላ ለአባቷም ስለ አባቷም እንግዲህ ስትናገር ነበረና ስለዚህ እንግዲህ ሰላም ብያለው፣ ሰላም ጤና ይስጥልኝ ብያለው። ቱቱ እንግዲህ ከአባቷ ጋራም ታመካክራለች። አባቷ ደግሞ ምርጫ ሰጥቷታል። ከሁለቱ አንዱን አይቼ እድርሻለሁ በማለት ተስማምቷል ማለት ነው። ከዛ በኋላ ደግሞ አባትዮ ከአዲሱ ፍቅረኛዋ ጋራ እኔ ነኝ ለሱ ነው የምሰጥሽ ካለው ጋራ ቅድም እኮ ልጆትን አነጋግሬ ልጆት ጭራሽ የምታሽሟጥጥና በጣም ከባድ ሰው እየሆነች ስለሆነ ምንም ነገርን ልታዳምጥም አልቻለችም ብሎ መልስ ሲሰጥ ዝም ብለህ ተደራደር እያለው ነው። እንዲች ብለህ ከነካካት ጉድክ ፈላና አንተ ብቻ የምትችለውን ነገር ዝም ብለህ ተደራደር እያለው ነውና የቱቱ አባት ራሱ በጣም ከባድ ሰው ነው። በጣም የሚገርምና በጣም ከባድ ሰው ነው ብዬ ነው የማምነው። ተደራደር ምንድነው የሚደራደረው? ከዛ ደግሞ እንግዲህ ወደ ሌላው ቪዲዮ ስንሄድ እድሌ ጠፋች ተብሎ ሽር ጉድ እየተባለ ነው። አቶ ተመስገንም እና አባዬን ቁጭ ብሎ ለማወያየት እየሞከረ ነው አቶ ተመስገን። ሌሎቹ ደግሞ ሌላው ደግሞ አዲስ ነገር ለመፍጠር እያወሩ ነው። ሌላው ደግሞ እና አባዬን በጣም እየገረማቸው ነው። ተመስገን ደግሞ እነ አባባ ስር ነው ያሉት ማለት ነው። የአባባ ሚስት ትሆን ውሽማ ትሆን እንግዲህ እስቲ የኔ መቤት ምን ሆነሽ ነው አውሪ ምናምን እያላት ነው። ነገሮቹ ግን በአሁኑ ጊዜ በጣም ከባባድ ነገር እየመጣ ስለሆነ እንግዲህ ሁሉም በሰላምና በጤና ነው የሚለያዩት ማለት ነውና አብረን ምን እንደሚመጣ የነቱቱን ቻናል እንከታተላለን። እናንተም ሰብስክራይብ እና ላይክ እያደረጋችሁ እስቲ አበረታቱ። ዩቲዩብ በጣም ስለደበረኝ ነው የሚያዘጋኝና የሰው ቪዲዮ አዳምጦ ለመልቀቅ ራሱ ውድ ቤተሰብ በጣም አንድ ከባድ ነገር ነውና እናንተም ደግሞ ላይክ እና ሰብስክራይብ እያደረጋችሁ አበረታቱን እስቲ እንግዲህ እና ቱቱ ደግሞ በስተመጨረሻ ላይ የልጇን አባት ሲያሯሩጧት ስትሸሸው በጣም ብዙ ደረጃ ላይ አብረው የደረሱ ሰውየውን እንግዲህ ዞራ እሱ ስር ልትገባ ነው መሰለኝና በጣም ይገርማል። እና አባባም ምንም አልዋላትም። ምንም ነገር የተነጋገሩ ነገር የለም። እነሱም እንግዲህ መልካም እድል እየተመኙ ነው። እኛም እንግዲህ የነሱ ቤተሰብና የነሱ ተመልካች እስከሆነ ድረስ ጥሩ ቤተሰብ እንመኛለን ማለት ነውና መልካም ጉዞ እንዲሆንላችሁ መልካም ቀን እንዲሆንላችሁ ምኞቴ ነው። በሌላ ቪዲዮ ለመሆኑ ማን የሀገሬ ሰው ከሆነ ደግሞ እኔን አሳምሮ ያቀኝ መርቀው ቢሰጡ ሁሉ ነገር እንዲያምሩ አባቷን አሳምናቸው።